ሄደ ኢየሱስን አምኖ ዓለምን ካደ ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ ከቅዱሳን ጋራ እንደ ሰማይ እግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ለዚህ ለእግዚአብሔር ቃል ለእግዚአብሔር በእልልታ በጭብጨባ ክብር ስጡት። ስለ እናቴ ስለ ሸዋካዬ አጭር ነገር ነው ማውራት የምፈልገው። ጌታ ኢየሱስ ክርስቶስን የሕይወቷ ጌታና አዳኝ አድርጋ ከተቀበለች በኋላ በጣም የሚያስፈራ አይነት መገፋት፣ የሚያስፈራ አይነት መገለል እና ደርሶባት ነበረና አንድ ቀን እኔ ምን አልኳት፣ በዛ በልጅነት አንደበቴ ሸዋካ ይሄ ነገር ግን እንደዚህ እየሆነ ከቀጠለ አይከብድም ወይ ስላት እንደዚህ አለች፣ ልጄ ይሄ ለኔ ክብሬ ነው አለች። ስለዚህ በዚህ አቋምሽ እስከ መጨረሻ ትቀጥያለሽ ወይ ስላት እስከ ዕለተ ሞቴ ድረስ ኢየሱስን እንዳመለኩ እቀጥላለሁ አለች። እና ሁል ጊዜ የምትዘምርልን መዝሙር አለ። ሁል ጊዜ አንደኛው የራሷ መዝሙር ነው፣ አንደኛው ደግሞ የዘማሪ ሸዋዬ ዳምጤ መዝሙር ነው። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። እና ብዙ ጊዜ ይሄን መዝሙር ስትዘምር ሁለት እጄን ይዛ እንደዚህ ጡቷና ማህፀኗ ላይ አስቀምጣኝ ነው የምትዘምረው። ስለዚህ እኔን ያቀፉ ጡቶችሽ ይባረኩ፣ እኔን ያቀፉ እጆችሽ ይባረኩ፣ እኔን የተሸከመ ማህፀንሽ ይባረክ። ሁሌ አንድ ነገር ትለኛለች፣ ቢመችህም ባይመችህም ቢደላም ባይደላም ሰዎች ቢቀበሉም ባይቀበሉም እስከ መጨረሻው ድረስ አደራህን ልጄ እያለች እየተንሰቀሰቀች እያለቀሰች ኢየሱስን ከማገልገል አንድ ቀን እንዳይደክም ትለኛለች። የዚህ ዓለም ነገር ሁሉም ነገር አደራህን ያልፋል። አንተ ከልጆቼ መካከል እግዚአብሔርን እንድታገለግለው በእኔ ማኅፀን መርጦሃል ትል ነበር። አባቷ እኔ ከመወለዴ በፊት ሕልም አየሁ ብለው ድግስ ደግሰው አሁን የሚወለደው ልጅ ቄስ ነው፣ የእግዚአብሔር አገልጋይ ነው ብለው ስሙም ደግሞ ሀብታሙ ይባላል፣ ለሰዎች በረከት ይሆናል ብለው አውጥተው ነበር። እናቷም በልጅነቷ መርቃት ነበር፣ ከአንቺ ማኅፀን እግዚአብሔርን የሚያገለግል ይውጣ ብለው። ያንን ምርቃት ያረሳ አምላክ እግዚአብሔር የተባረከ ይሁን። ስለዚህ መንፈሷና ነፍሷ በዚህ ሰዓት ከጌታ ከኢየሱስ ክርስቶስ ጋር
ጨረቃና ፀሐይ በሌለበት፣ ከዋክብት በሌለበት፣ በጉ ብርሃን በሆነበት፣ ሐዘን በሌለበት፣ በሽታ በሌለበት፣ ለቅሶ በሌለበት 24 ሰዓት ቅዱስ ቅዱስ እየተባለ ኢየሱስ በሚመለክበት በሰማይ የኔ አበባ እናት ሸዋካዬ ኢየሱስን እያመለከች ነው ያለችው። አሁን እዚህ ጋር ያለው ስጋዋ፣ ይሄ ስጋዋ ደግሞ አንድ ቀን እንደ ተስፋ ቃል ጌታ ሲመጣ አዲስ ሰማያዊ አካል ለብሶ እንደገና በክብር ይነሳል። እግዚአብሔር ቃል አፈርነህና ወደ አፈር ትመለሳለህ ስለሚል እንደ ቃሉ ደግሞ መንፈሷን ነፍሷ ወደ ሰማይ ሄዷል። ስጋዋን ደግሞ እንደ ቃሉ ወደ አፈር እንመልሰዋል። ሸዋካ ሁል ጊዜ የምትዘምርልን አንድ መዝሙር አለ። የድል መንገድ ነው ይህ ጉዞዬ፣ ማንም አይለየን ከኢየሱሴ። የድል መንገድ ነው ይህ ጉዞዬ፣ ማንም አይለየን ከኢየሱሴ። ይሄን ጌታን ካገኘችበት እስከምታልፍበት ጊዜ ዘምራለች። የሚገርማችሁ ነገር ይሄ የምትወደውን መዝሙር አይሲዩ ክፍል ሆና ራሷን ስታ ተኝታ ስንዘምር እኔ በጆሮ አጠጋ ብዬ ስዘምር ከሁለት አይኗ እንባ ይፈስ ነበር። አምስት ወር እኔ ጋር እየቆየች ወደዛ ወደዚህ ትመላለሳለችና እኔ ጋር ለምን አትኖሪም ከኔ ጋር ስላት እንደዚህ ትለኛል። ከቤተ ክርስቲያኔ ተለይቼ ከአካባቢ ከዘመዶቼ ተለይቼ አልሄድም። አንድ ነገር ከእሷ የተማርኩት ለቤተ ክርስቲያን ታማኝ አባል፣ ታማኝ አገልጋይ መሆን። ይሄ ሁሉ ሕዝብ ምስክር ነው። የኔ እናት ሸዋ ክርስቲያኖችንም አገልጋዮችንም ካገኘች ከአፏ የሚወጣው ቀድሞ አንድ ነገር ነው፣ መባረክ ነው። የዋህነትን ከእሷ ተምሬያለሁ። ሰውን መውደድን ከእሷ ተምሬያለሁ። ቅንነትን ከእሷ ተምሬያለሁ። ዝቅ ማለትን ከእሷ ተምሬያለሁ። ይህንን መልካም ነገር በእሷ ያስቀመጠ የናዝሬቱ ኢየሱስ ክብር ይሁንለት። አሁንም እልልታና ጭብጨባ ለኢየሱስ። ልክ እሷ የተወሰነች ነገር ታማ ወደ አዲስ አበባ እኛ ጋር ሲያመጧት ሳውዝ አፍሪካ ለአገልግሎት ነበርኩና መጣው ወደዚህ። ወዲያው አሳክሟት ባለቤቴ ሁሉ ነገር ሰላም ነው ተብሎ ስመጣ ሳያትም ደህና ነበረች። ደህና መሆኗን አይቼ ወደ ካናዳ አገልግሎት ስለነበረኝ ሄድኩ። ለአገልግሎቴ እየጸለይኩ እያለ አንድ ራእይ አየሁ። ከዚህ በፊት ወይ ሊያማት ምናምን ሲል ጸልይላት ብሎ ነው ጌታን ያሳየኝ። የዛን ቀን ግን ወደ ጌታ ስትሄድ በግልጽ አየሁ። ደንግጬ ለባለቤቴ ስደውል ድምፅ ምን ሆኖ ነው አለች። በጣም አልቅሼ ስለነበር አይ ጥሩ ነገር አላየሁም። እንዴት ስትለኝ በሸዋካ ጉዳይ ጥሩ ነገር አላየሁም። ከዛ በኋላ ለ3 ቀን በተከታታይ አየሁ እና አገልግሎቴን መቀጠል ስለከበደኝ አቋርጬ መጣሁ ማለት ነው። ከዛ በኋላ ሳያት አሁንም ደህና ትመስላለች እና አንድ ቀን ለብቻዬ የምትተኛበት ክፍል ወስደን ልጄ መጨረሻ አደራ ምልህ ነገር አላለች። ምንድን ነው? እኔ ደግሞ እንደዚህ ፈጣን አልመሰለኝ። ምንድን ነው ስላት እኔ ለአንተ ምልህ አደራ የዚህ ዓለም ነገር ያልፋል፣ ሁሉም ነገር ይጠፋል፣ እስከ መጨረሻው ግን ከኢየሱስ ጋር ተጣበቅ አለች እና ቃል ትገባልኛለህ ወይ አለች። ተንበርክኬ አዎ ድሮም ልጅ ሆኜ ቃል ገብቼልሻለሁ፣ አሁንም ቃል እገባልሻለሁ ስል እያለቀሰች ግንባሬን ሳመችኝ። እንደዚህ አለችኝ። ከዚህ በፊትም ከዓመታቶች በፊት ብላኝ ነበረ፣ እንደዚህ አይባልም አልኳት። የዛን ቀን ምን አለችኝ? ሳርፍ እማርፈው ራሱ በአንተ እጅ ስለሆነ ከአጠገቤ እንዳትጠፋ አለች። እንደዚህ እኮ አይባልም። ምን ማለትሽ ነው? ገና አንቺ ረጅም ዕድሜ ትኖሪያለሽ ምናምን። ግን ውስጤ ያንን ራእይ ካየው ቀን ጀምሮ በጣም ይፈራ ነበር። እዛ ማክሰኞ ቀን ወንድሞቼ እሷን ይዘው ወደዚህ መጡ። አረፍ ብለሽ ትመለሻለሽ አለ። እኔ ደግሞ ሮብ ከሀገር ወጣሁ። እዛ በኋላ እሑድ ቀን ብዙ ስልክ ተደወለ። ቅዳሜና እሑድ ስልክ ዝግ ስለነበረ ፕሮግራም ላይ ሁሉ። እዛ በኋላ በከባድ ሁኔታ ላይ ያለችው ቶሎ ድረስ ተባለ። መጣሁ። ማክሰኞ ቀን እዚህ ደረስኩኝ። ስደርስ አይሲዩ ላይ ያለችው በጣም የሚገርማችሁ ነገር አይኗ ጨፍኖ ነበር።
ልክ በገባው ሰዓት አይኗ ከፍታ ማየት ጀመረች። ምንም የምታውቀው ነገር የለም፣ ግን ሄጄ ስዳስሳት፣ ግንባሯን ስነካ፣ ሳቅፋት፣ ከአይኗ ዝም ብሎ እምባ ይፈስ። የሚገርማችሁ ነገር ቀንም ማታም አብረን ስለነበረን እግዚአብሔር ይሄን እድል ስለሰጠኝም በጣም ደስተኛ ነኝ። ደጋግሜ ያቀድም ያልኳችሁ 2 መዝሙሮች እዘምርላት ነበር። ዝም ብሎ ከአይኗ እምባ ይፈሳል። ማለት እንትን አይመስልም። ያ የልጅነት ውበቷ መጥቷል፣ ሰውነቷ ምናምን ያብረቀር እንደዚህ አልመሰለኝም። እኔ አይታችኋታል በቅርብ የነበራችሁ ሰዎች። ምግብ በተደጋጋሚ ቀን አልበላም ውሃም አልጠጣም ብለው በግድ ይዘውኝ አወጡኝ፣ እየከበደኝ ማለት ነው። እዛም በኋላ ልንበላ ሄድንበት ቦታ እሷ የምትወደውን ምግብ ስላቀረቡ በጣም ነፍሴ ተረበሸች፣ መብላት አቃተኝ። በጣም በቃ ነፍሴ እንዴት ነው ነፍስ ውጪ ነፍስ ግብ። ለካ እኔ እንደዚህ አይነት ነገር ገጥሞኝ ያለ እሷ ጋር እዛ የሚሰማት ስሜቶች እኔ ሰውነት ላይ ይሰማኛል። እኔ ከዚህ በፊት እንደዚህ አይነት ነገር ገጥሞኝ ያለ እናቴን የሕክምና ብዛት ቢመልሳት ይሄ ሁሉ ስፔሻሊስት፣ ይሄ ሁሉ ዶክተር፣ ይሄ ሁሉ ነርስ ሲረባረብ ትድን ነበር። የእንባ ብዛት፣ የጸሎት ብዛት ቢመልሳት ከእግዚአብሔር ተቆርጦ ከመጣ ማንም ሰው መትረፍ አይችልም። ለሁሉም ሰው የማሳስበው አንድ ነገር ነው። በዚህ ሰዓት እንድናገር እሷ የምትፈልገው የዘላለም ሕይወት የሚባል ነገር አለ። መንግሥተ ሰማያት የሚባል ነገር አለ። ሲኦል የሚባል ነገር አለ። በኢየሱስ ክርስቶስ ያመኑ ደግሞ ልክ የእግዚአብሔር ሰው እዚህ ጋር ቆሞ እንደሰበከው የዘላለም ሕይወት አላቸው። ኢየሱስ ክርስቶስ ተመልሶ ይመጣል እና አብረን ከበላን ከጠጣን በኋላ እንውጣ ተባብለን ሮጠን ሄድን ማለት ነው። ልክ ገብቼ ከሁል ጊዜ እንደማደርገው እጇን በዚህም እግሯንም ሳምኩኝ፣ ጉጮቿን ሳምኩ፣ ግንባሯን ሳምኩ። ልክ ግንባሯ ላይ እጄን ስጭን የሆነ ብርሃን አይነት ነገር የሆነ የተሸበረ ነገር ክፍል ውስጥ የተፈጠረ መሰለኝ። በሚታወቅ አይነት መልኩ ነፍሷ ከሷ ውስጥ ሲወጣ እዛ ጋር የሚለው 65 ነው የልብ ምቷ። አይ እናቴ አልፋለች ዶክተሮች የታሉ አልኩኝ። መጡና ተሰብስበው ገና እኮ ናት። ልክ አይደለም በቃ ሄዳለች ወደ ኢየሱስ ስል ቲው አለና 0 አለባል። የሚገርማችሁ ነገር የመጣው ቀን አይኗ ተከፈተ። ልክ የመጨረሻዋ ሰዓት ገብቼ የኔ አይንና የሷ አይን ተያየ። በዛች ማይክሮ ሰከንድ አይኗን ዘጋች። ስለዚህ ይሄ ሁሉ እግዚአብሔር እድል ሰጥቶናል። ለኔም ለወንድሞቼም ለእህቶቼም አንድ ነገር ያጽናናል። እናታችንን በመንግሥተ ሰማያት እናገኛታለን። ስለዚህ በዚህ ከባድ ጊዜ ልታጽናኑን፣ ልታበረቱን ከጎናችን የቆማችሁ የዚህ ቤተ ክርስቲያን አገልጋዮች፣ ምእመናን፣ የሆሳና ከተማ ቅዱሳን፣ የኔ ወዳጆች፣ የወንድሞቼ የእህቶቼ ወዳጆች፣ የሸዋካዬ ደግሞ ወዳጆች፣ በጣም ሁሉም ሰው የሚያውቀው ነገር አለ። ደግነቷ፣ የዋህነቷ ከሰው ሁሉ ነው የሚወዳት። ስለዚህ ልታበረቱን፣ ልታጽናኑን ከጎናችን ስለቆማችሁ ሁላችሁንም እግዚአብሔር ይባርካችሁ።